بسم الله الرحمن الرحيم. الحمد لله رب العالمين، هدانا للإسلام وما كنا لنهتدي لولا أن هدانا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. أما بعد، السلام عليكم ورحمة الله وبركاته. ودي ቻናሌ ተከታታዮች እንዴት ናችሁ? الأذكار والآداب ክፍል 29 أذكار الصباح والمساء ነው የጧትና የማታ ዚክሮች። እዚህ ጋር እንግዲህ 12 የሚሆኑ ተጠቅሰዋል። ከ1 እስከ 5 ያለውን ተማመረናል። አሁን ከቁጥር 6 አነሳለሁ። ቁጥር 6 كان النبي صلى الله عليه وسلم ካነ ነበሩ النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ነበሩ። ኢዛ ጊዜ አስበሐ ባነጉ ጊዜ ቃለ ይሉ ነበር ባነጉ ጊዜ اللهم الله ወይ ቢከ ባንተ አስበሕና አነጋን ወቢከ ባንተም አምሰይና አመሸን ወቢከ ባንተም ነሕያ ሕያው እንሆናለን ወቢከ ባንተም ነሙቱ እንሞታለን ወኢለይከ ወዳንተም ነው አንሹር መቀስቀስም ወዳንተ ነው። ወኢዛ ጊዜ ደግሞ አምሳ ባመሹ ጊዜ ቃለ ይሉ ነበር اللهم الله ወይ ቢከ ባንተ አምሰይና አመሸን ወቢከ ባንተም አስበሕና አነጋን ወቢከ ባንተም ነሕያ ሕያው እንሆናለን ወቢከ ባንተም ነሙቱ እንሞታለን ወኢለይከ ወዳንተ ነው አልመሲር መመለሻም ወዳንተ ነው። ይሄንን ይሉ ነበር የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም። እንግዲህ እዚህ ጋር ሐዲሱ አንድ አይነት ነው። ልዩነቱ ምንድነው የምንለው? ጧት ሲሆን اللهم ቢከ አስበሕና እንላለን። መጨረሻ ላይ ግን ወኢለይከ ንሹር የጧቱ ሲሆን ማለት ነው። ወኢለይከ ንሹር ነው ማለት ነው መጨረሻው ላይ። طيب ሌላኛው ደግሞ ምሽት ላይ ሲሆን ደግሞ اللهم ቢከ አምሰይና እንላለን። ከዛ ይሄን እንቀጥላለን ማለት ወቢከ አስበሕና ወቢከ ነሕያ ወቢከ ነሙቱ ወኢለይከ المصير። ልዩነቱ ወኢለይከ المصير ምሽት ሲሆን ወኢለይከ المصير መጨረሻ ላይ ማለት ነው። የጧቱ ደግሞ ሲሆን ወኢለይከ ንሹር መቀስቀስም ወዳንተ ነው እንጂ ሌላው አንድ አይነት ነው ማለት ነው። የጧት ሲሆን አስበሕና ብለን ነው የምንጀምረው اللهم ቢከ አስበሕና። የምሽቱ ሲሆን ደግሞ اللهم ቢከ አምሰይና ብለን ነው የምንጀምረው እና ሌላው አንድ አይነት ነው። ረዋሁ ዘግበውታል አልቡኻሪዩ ቡኻሪ ዘግበውታል ፊል አደቢል ሙፍረድ በአደቢል ሙፍረዳቸው ላይ ዘግበውታል። ይሄንን እንላለን የጧትና የማታ ዚክር። ቁጥር 7 كان النبي صلى الله عليه وسلم የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ነበሩ። ኢዛ ጊዜ አምሳ ባመሹ ጊዜ ቃለ ይሉ ነበር ባመሹ ጊዜ አምሰይና አመሸን ወአምሳ ምሽትን አመሸን አልሙልኩ ንግስና ሊላሂ ለአላህ ነው። ንግስና ሁሉ ስልጣን ሁሉ ንግስና ስልጣን ሁሉ ለአላህ ነው። ወልሐምዱ ሊላሂ ወልሐምዱ ምስጋናም ሊላሂ ለአላህ ነው። ምስጋና ሁሉ ለአላህ ነው። ላ የለም ኢላሃ አምላክ የለም ኢላ ቢሆን እንጂ አላሁ አላህ ብቻ ቢሆን እንጂ ላ ኢላሃ ኢላላሁ ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ በእውነት የሚገዙት አምላክ የለም አላህ ብቻ ቢሆን እንጂ። ወሕደሁ ብቸኛ ነው አንድዬ ነው አላህ። ላ ሸሪከ አጋር የለውም ለሁ ለሱ ለአላህ ሸሪክ የለውም አጋር የለውም። ለሁ ለሱ ነው አልሙልኩ ንግስና ሁሉ ለሱ ነው ለአላህ ነው። ወለሁ ለሱ ነው ለአላህ ነው አልሐምዱ ምስጋናም ለአላህ ነው። ወሁወ እሱ ዐላ ላይ ኩሊ በሁሉም ሸይኢን በሁሉም ነገር ላይ ቀዲሩን ቻይ የሆነ ጌታ ነው ቻይ ነው እንላለን። ረቢ ጌታዬ ሆይ ረቢ ጌታዬ ሆይ አስአሉከ እጠይቅሃለሁ ኸይረ መልካሙን ማ ነገር ፊ ውስጥ هذه በዚህ ውስጥ አለይለቲ በዚህ ሌሊት ውስጥ ያለውን መልካም ነገሩን እጠይቅሃለሁኝ። ወኸይረ እንዲሁም መልካሙን ማ ነገር ባዕደሃ ከሷም ቀጥሎ የሚመጣውን መልካም ነገር ከዛ ከሌሊት ቀጥሎ የሚመጣውን መልካም ነገር እንግዲህ ከሌሊት ቀጥሎ ምን ይመጣል? ንጋት ቀን ይመጣል። በዛ ውስጥ ያለውን መልካም ነገር እጠይቅሃለሁ ይሉ ነበረ። طيب ወኸይረ መልካምን ማ ነገር ባዕደሃ ከሳም ቀጥሎ ከዛች ከሌሊት ቀጥሎ የሚመጣውን ኸይር ነገር መልካም ነገር እጠይቅሃለሁ።
ወአዑዙ እጠበቃለሁ ቢከ ባንተ ደግሞ እጠበቃለሁ ሚንከ ሸሪ ሸር ክፋት ማ ነገር ፊ ውስጥ ሀዚህ በዚህ ውስጥ አለይለቲ በዚህ ሌሊት ውስጥ ደግሞ ከያዘው ክፋት ሸር ባንተ እጠበቃለሁ እንላለን። ማ ነገር ፊ ውስጥ ሀዚህ በዚህ አለይለቲ በዚህ ሌሊት ውስጥ ያለው ካለው ክፋት ደግሞ ባንተ እጠበቃለሁ። ወሸሪ እንዲሁም ሸር ክፋት ማ በዕደሃ ከሷም ቀጥሎ ከሚመጣው ክፋት ከዛ ከሌሊት ቀጥሎ ከሚመጣው ክፋት ሸር ባንተ እጠበቃለሁ። አላህ ወይ ይህን ይሉ ነበረ። ረቢ ጌታዬ ሆይ አዑዙ እጠበቃለሁ ቢከ ባንተ ሚነል ከሰሊ ከስንፍና ባንተ እጠበቃለሁ። ሰነፍ ከመሆን ማለት ነው። ሚነል ከሰሊ ከስንፍና ወሱኢል ኪበሪ ወሱኢ መጥፎ አልኪበሪ ከመጥፎ እርጅና ያኒ መጃጀት ማለት ነው። ከመጥፎ ከሆነ እርጅና እንግዲህ ራሳችን እስከምንስት ድረስ የሚደርሱ ሰዎች አሉ። እርጅና ማለት ነው። ራሳቸውን እስከሚስቱ በቃ ድረስ በቃ ሁሉ ነገር ሰው የሚቆጣጠርላቸው ራሳቸውን ሰው የማይቆጣጠር ያኔ እርጅና አለ ማለት ነው። አላህ ይጠብቀን ከሱ እና ከመጃጀት እንዱ ድካ ያለፈ መጃጀት ማለት ነው። ከሱ ወሱኢል ኪበሪ ከመጥፎ እርጅና እንደው ከመጥፎ እርጅና ማለት ነው። ከመጃጀት ባንተ እንጠበቃለን። ረቢ ጌታዬ ሆይ አዑዙ እጠበቃለሁ ቢከ ባንተ ሚንከ ዐዛቢን ቅጣት ፊናሪ ከእሳት ቅጣትም ባንተ እንጠበቃለን። ወዐዛቢን ቅጣት ፊል ቀብር እንዲሁም ከቀብር ውስጥ ቅጣት ፊ ውስጥ አልቀብሪ ከቀብሩም ውስጥ ቅጣት ከእሳትም ውስጥ ቅጣት ባንተ እንጠበቃለን። ከእሳትም ቅጣት ከቀብርም ቅጣት በአላህ እንጠበቃለን። ይህን ይሉ ነበረ። ወኢዛ ጊዜ አስባሐ ባነጉ ጊዜ ቃል ይላሉ ዛሊከ ይህንን አይዶን በድጋሚ ይህንኑ ይሉታል ማለት ነው። ባነጉ ጊዜ ምን ይላሉ? አስባሕና እንግዲህ የምንቀይረው የቱን ነው? ሐዲሱ አንድ ነው፣ ግን እዚህ ላይ የምንቀይረው አስባሕና ወአስባሐል ሙልኩ ሊላህ እንላለን። ለጧት ሲሆን ማለት ነው። ወአስባሕና አፍዋን አይ አስባሕና አንግተናል። ወአስባሐ ንጋትን አልሙልኩ ሊላህ አልሙልኩ ንግስና ሊላህ ለአላህ ነው ብለን ይህንን እንቀጥላለን ሙሉውን ማለት ነው። ለማታ ሲሆን ግን አምሰይና ወአምሰል ሙልኩ ሊላህ ብለን እንቀጥላለን። ለጧት ሲሆን እዚህ ላይ የምንቀይረው ምንድነው? አስባሕና ወአስባሐ አልሙልኩ ሊላህ እንላለን። ለጧቱ ሲሆን ለምሽቱ ሲሆን በዚሁ ነው የምንቀጥለው። ለጧቱ ሲሆን ደግሞ አስባሕና ብለን ነው የምንጀምረው ማለት ነው። طيب ሌላው ግን አንድ አይነት ነው የምንለው። እዚህ ላይ ምንድነው ቁጥር ተቀምጧል። ቁጥር 1 አይ ማለትም ቃል ይላል ማ ذكر የተወሳውን ፊል ሐዲስ ሐዲሱ እዚህ የተወሳውን ይላል ኢላ ቢሆን እንጂ ኢላ ሲቀር አነሁ እነሆሱ የቁሉ ይላል ፊ አወሊሂ መጀመሪያው ላይ ምንድነው የሚለው? አስባሕና አንግተናል ወአስባሐ አልሙልኩ ሊላህ ብሎ ነው የሚጀምረው። አስባሕና አንግተናል ወአስባሐ ንጋትን አልሙልኩ ሊላሂ ንግስና ደግሞ ለአላህ ሲሆን እንላለን ማለት ነው። طيب መጀመሪያው ላይ ስንጀምር ነው እንግዲህ ጧት የምንለው ከሆነ ምንድነው የምንለው? አስባሕና ወአስባሐ አልሙልኩ ሊላህ ብለን ወልሐምዱ ሊላሂ ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይን ቀዲር እንላለን። እንቀጥላለን ይሄንም ማለት ነው። ለጧት ሲሆን ማታ ሲሆን ደግሞ በዚሁ አምሰይና ወአምሰል ሙልኩ ሊላሂ ወልሐምዱ ሊላሂ ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይን ቀዲር እንላለን ማለት ነው። طيب እና የምንቀይረው እንግዲህ አስባሕና አምሰይና የሚለውን ነው ማለት ነው። ለጧት ሲሆን ለማታም ሲሆን የማታ የጧት ሲሆን ደግሞ የጧት ብለን ነው የምንለው። ሌላው ግን አንድ አይነት ነው ማለት ነው። የምደጋግመው እንዲገባችሁ እያልኩ ነው። እሺ ረዋሁ ሙስሊም ናቸው የዘገቡት። እዚህ ጋር ነው ተቀምጧል ቁጥር 2 ላይ። ቁጥር 8 ቃለ አሉ አቡበክር ሲዲቅ ረዲየላሁ ዐንሁ አላህ ይውደድላቸው ምን አሉ? ያ ረሱላላህ አንቱ የአላህ መልእክተኛ ሆይ አሉ። ሙርኒ እዘዙኝ አለ። ሙርኒ እዘዙኝ አመላክቱኝ ቢሸይን አንድን ነገር ማለት ነው። አቁሉሁ የምለው ኢዛ ጊዜ አስባሕቱ ባነጋሁ ጊዜ ወኢዛ ጊዜ አምሰይቱ እንዲሁም ባመሻሁ ጊዜ እና አንድ ነገር እስኪ ንገሩኝ እንደው አመላክቱኝ እዘዙኝ አሉ።
አቡበክር ሲዲቅ ያ ረሱላላህ እንተ ያላህ መልክተኛ ሙርኒ እዘዙኝ አመላክቱ ቢሸይን አንዳችን ነገር እንደ አንድ ነገር አቁሉሁ የምለው ኢዛ ጊዜ አስበህቱ ባነጋሁ ጊዜ ወኢዛ ጊዜ ደግሞ አምሳይቱ ባመሸሁ ጊዜ ባነጋሁ ጊዜና ባመሸሁ ጊዜ የምለውን አንድ ነገር እንደ አመላክቱኝ እዘዙኝ አሉ። ከዛም ቃለ አሉ ነብያችን ቁል በል አሉት። አቡበከርም ቁል በል አላሁመ አላህ ወይ ዓሊመ አዋቂ የሆንከው አልገይቢ የሩቅን አዋቂ የሆንከው ወሸሃደቲ እንዲሁም የቅርቡንም አዋቂ የሆንከው የቅርቡንም አዋቂ የሆንከው አልገይቢ የሩቅን ወሸሃደቲ እንዲሁም የቅርቡንም አዋቂ የሆንከው አላህ ወይ ፋዲራ የፈጠርክ አሰማዋቲ ሰማያትን የፈጠርክ አላህ ወይ ወልአርዲ ምድርንም ሰማይና ምድርን የፈጠርክ አላህ ወይ ረበ ጌታ የሆንከው ኩል የሁሉም ሸይን የሁሉም ነገር ፈጣሪ የሆንከው ጌታ የሆንከው ተንከባካቢ የሆንከው ረበ ጌታ የሆንከው ኩል ሸይን የሁሉም ነገር ጌታ የሆንከው ተንከባካቢ የሆንከው አላህ ወይ ወመሊከሁ እንዲሁም ተቆጣጣሪ የሆንከው አሽሃዱ እመሰክራለሁ አላ ኢላሃ ኢላላህ አሽሃዱ እመሰክራለሁ አላ የለም ብዬ ኢላሃ አምላክ የለም ብዬ ኢላ ቢሆን እንጂ አንተ ብትሆን እንጂ ብዬ እመሰክራለሁ። አዑዙ እጠበቃለሁ ቢከ ባንተ ሚንከ ሸር ክፋት ነፍሲ ከነፍሴ ሸር ክፋት ማለት ነው። እንግዲህ ነፍሳችን ክፋት አላት፣ ሸር አላት። ነፍስ በመጥፎ ታዛለች። طيب እሺ አዑዙ እጠበቃለሁ ቢከ ባንተ ሚንከ ሸሪ ከሸር ነፍሲ ከነፍሴ ሸር ክፋት ባንተ እጠበቃለሁ። ወሚንከ ሸር እንዲሁም ሸር ክፋት አሸይጣኒ ከሸይጣን ሸር ክፋትም ባንተ እጠበቃለሁ። ወሽርኪ እንዲሁም ከሽርኩ ባንተ እጠበቃለሁ። እንግዲህ ሸይጣን ትልቁ ዓላማው እኛ እንድንጠም በአላህ ላይ እንድናጋራ እንድናሻርክ አላህን በብቸኝነት እንድንገዛ አይፈልግም። ይህ ነው ዋናው ዓላማ። በቃ እንድንሳሳት መንገድ እንድንጥስ ድንበር እንድናልፍ ነው ዓላማው። እና ከሱ ወሚንከ ሸር ክፋት አሸይጣኒ ከሸይጣን ሸር ክፋት ወሽርኪ እንዲሁም ከሽርኩ አይ ታች ላይ ተቀምጧል። አይ ማለት ማ የድዑ ከሚጣራበት ነገር ኢለይህ ወደሱ ሚነል ኢሽራኪ ወደ ሽርክ ማለት ነው። ቢላሂ በአላህ ላይ ማጋራት ወደሚጣራበት ወደ ሽርክ በአላህ እንጠበቃለን። አይ ማለትም ማ የድዑ ወደሚጣራበት ኢለይህ ወደሱ ሚነል ኢሽራኪ ወደ ሽርክ ቢላሂ በአላህ ላይ ማለት ነው። ወደሱ የሚጣራበት ከሆነው በአላህ ላይ ማሻረክ በአላህ እንጠበቃለን እንላለን ማለት ነው። طيب በአላህ እንጠበቃለን። ተዛ ምን አሉ ቃለ አሉ ነብያችን ቁልሁ በለው አሉ። ይሄንን በል አሉት ማለት ነው። ቁልሁ በለው ኢዛ ጊዜ አስባህተ ባነጋህም ጊዜ በል ወኢዛ ጊዜ ደግሞ አምሰይተ ባመሸህም ጊዜ ደግሞ በለው ወኢዛ ጊዜ ደግሞ አኸዝተ በያዝከው ጊዜ መضجعك አኸዝተ በያዝክ ጊዜ መضجعك መተኛህን በያዝክ ጊዜ ልትተኛ ስትል ይህንን በለው አሉ። ቁልሁ በለው አሉ። طيب እንግዲህ ሶስት እንለዋለን ማለት ነው። ጧትም ማታም እንዲሁም ልንተኛ ስንል ደግሞ እንላለን ማለት ነው። ይሄ ዚክር በጣም ጥሩ ዚክር ነው። ስለዚህ ይሄን ዚክር ማለት አለብን። ረዋሁ ትርሚዚ ዘግበውታል። ይሄንን እንላለን። ቁጥር 9 ለም የኩኒ ነብዩ ሰለላሁ ዐለይሂ ወሰለም ለም የኩኒ አልነበሩም የኩኒ የሆኑ አልነበሩም ለም አልነበሩም የኩኒ የሆኑ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም የሆኑ አልነበሩም። ይተው አልነበረም ሃኡላ እነዚህን الدعوات እነዚህን ዱዓዎች የሚተው አልነበሩም። የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰለም ይሄንን ዱዓ የሚተው አልነበሩም። በቃ ያዘወትሩት ነበር ማለት ነው። طيب هؤلاء እነዚህን الدعوات እነዚህን ዱዓዎች ሒነ ጊዜ ዩስቢሑ በሚያነጉ ጊዜ ወሒነ ጊዜ ዩምሲ በሚያመሹ ጊዜ እነዚህን ዱዓዎች የሚተው አልነበሩም። ሁሌ ያዘውትረው ይሉት ነበረ። ምን ይሉ ነበር? አላሁመ አላህ ወይ እኔ አስአሉከ እጠይቅሃለሁ አልዓፊየተ ዓፊያን ሰላምን ፊዱንያ በዱንያም ወልአኺራህ በአኺራም በዱንያም በአኺራም ሰላምን ደህንነትን ዓፊያን እጠይቅሃለሁ። አላሁመ አላህ ወይ እኔ አስአሉከ እጠይቅሃለሁ አልዓፍወ ይቅርታን ይቅርባይነትን ማለት ነው። ወልዓፊየተ እንዲሁም ዓፊያን ሰላምን
ፊ ዲኒ በዲኔ ላይ በዲኔ በሃይማኖቴ ላይ ማለት ነው። ወዱንያዬ እንዲሁም በዱንያዬም ላይ ማለት ነው። ወአህሊ እንዲሁም በቤተሰቦችም ላይ ወማሊ በገንዘቤ በንብረቴም ላይ ሰላምን ደህንነትን እጠይቅሃለሁ አላህ ወይ ይሉ ነበር። አላሁመ አላህ ወይ ኡስቱር ሰትርልኝ ዐውራቲ ዐውራዬን ዐውራዬን ነውሬን ማለት ነው ሸፍንልኝ ሰትርልኝ ሰው እንዲያይብኝ የማልፈልገውን ነገር አይቤን ሸፍንልኝ ይሉ ነበር። አላሁመ አላህ ወይ ኡስቱር ሸፍንልኝ ዐውራቲ ዐውራዬን ያኔ ዐውራቴን ማለት ነውሬን ሸፍንልኝ ይሉ ነበር። ሸፍንልኝ ሰትርልኝ ይሉ ነበር። ኡስቱር ሰትርልኝ ወአሚን ሰላም አድርገኝ ረውዓቲ ከፍርሃት ደግሞ ሰላም አድርገኝ ፈሪ እንዳልሆን ማለት ነው። ከፍርሃት ሰላም አድርገኝ ወአሚን ማለት ሰላም አድርገኝ ረውዓቲ ከፍርሃት አላሁመ አላህ ወይ ኢሕፈዝኒ ጠብቀኝ ሚንከ በይኒ የደየ ከፊት ለፊቴም ጠብቀኝ ወሚን ኸልፊ ከበስተኋላይ ከጀርባዬ ማለት ነው ጠብቀኝ ወሚንከ ኸልፊ ከኋላይም ጠብቀኝ ወዐንከ የሚኒ በቀኝም ጠብቀኝ ወዐንከ ሽማሊ በግራዬም ጠብቀኝ ወሚን ፈውቂ ከበላይም ጠብቀኝ ወአዑዙ ጠበቃለሁ ቢዐዛመቲከ በልቅናክ በሀያልነትክ ጠብቀኝ ባንተ ጠበቃለሁ ይሉ ነበር። ወአዑዙ ጠበቃለሁ ቢዐዛመቲከ በልቅናህ በሀያልነትህ እጠበቃለሁን አንተ አን ኡግታለ እንዲሁም ደግሞ ከሚገጥመኝ እንከን ማለት ነው። አንከ ኡግታነ ከሚገጥመኝ እርከን እንዲሁም ስንፍና ማለት ነው። አን ኡግታለ ከሚገጥመኝ እርከን ሚንከ ተሕቲ ከበታች አይ ቢልኸስፊ ማለት ከበታች ከስሬ ማለት ነው። ከስሬ ከሚገጥመኝ ስንፍና እንከን በአንተ እጠበቃለሁ አላህ ወይ ብለው ይህንን ይሉ ነበር የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ረዋሁ አሕመዱ ኢማሙ አሕመድ ዘግበውታል። ይህንንም እንላለን በጣም ወሳኝ ነው። እንግዲህ ነቢ ዓለይሂ ሰላቱ ወሰላም ይህንን አይተውም ነበር ማለት ነው። ያዘውትረው ይሉት ነበር ይህንን ዱዓ እና እነዚህን ዚክሮች ማለት አለብን። ቀጣይ ቁጥር 10 ደቂቃ 17 ደቂቃ ሆኗል። ኢንሻአላህ በቀጣይ ክፍል እነዚህን እንጨርሳለን ማለት ነው በአላህ ፍቃድ። هذا والله أعلم ستتكالي دمو يا رماتشوين بارك الله فيكم. السلام عليكم ورحمة الله وبركاته.